የውጭ መገናኛ ብዙሃን በጣም ብዙ ነገሮችን ያወሩ ነው የሚገኙት። ያው በአብዛኛው ተመሳሳይ ቢሆንም እንደማለት ነው። አንድ ሁለት ጉዳዮችን ብቻ ላንሳላችሁና ለትንታኔው ተዘጋጀው ጉዳይ ነው የምናመራው። ማይናማር እንግዲህ በከፍተኛ መሬት መንቀጥቀጥ ነው የተመታችው። ከ7.7 በሬክተር ስኬል የሚለካ መሬት መንቀጥቀጥ እንግዲህ ወደ ጎረቤቶቿ ላኦስ፣ ታይላንድ፣ ቻይና፣ ህንድ ድረስ እስኪሰማ ድረስ ነው ማይናማር በዚህ መሬት መንቀጥቀጥ የተመታችውና እስካሁን ድረስ እንግዲህ ከ1700 በላይ ሰዎች ናቸው በሞታቸው የተረጋገጠው። ሌሎችም ደግሞ እንደዚሁ ተቀብረው ሊሆን ይችላል በሚል እየተፈለጉ ነው ያሉት። የቻይና አሳሾች ወይም ደግሞ የቻይና የአደጋ ጊዜ ሰራተኞች አንዲት ህፃንን ከብዙ ሰዓታት በኋላ በህይወት ማግኘታቸውም ጭምር እንደዚሁ ተሰምቷል። በዋናነት ግን እያሳሰበ ያለው የሕክምና እና የምግብ እንደዚሁም ደግሞ ሌሎች አቅርቦቶች ሙሉ በሙሉ መጓደል ነውና የተባበሩት መንግስታት ድርጅት ዓለም አቀፉ ማህበረሰብ ለዚች ሀገር እርዳታ እንዲያደርግ አሁንም ጥሪ እያቀረበ ይገኛል። እቺ ሀገር እንግዲህ የአንሳን ሱኪ ሀገር ነች። ማይናማር እንግዲህ እንደሚታወቀውና አሁን በወታደራዊ ጁንታ ነው እየተመራች የምትገኘው። ከዚህ የተነሳ ብዙም በብዙዎች ዘንድ ብዙም ተቀባይነት የሌላት እዛው አካባቢ ባሉ ሀገራት ብቻ ተቀባይነት ያላት ነች። በተለይ ደግሞ እንደዚህ አይነት እርዳታ ላይ በጣም በከፍተኛ ደረጃ ሊሰጡ የሚችሉ ምዕራባውያን ጥርስ የነከሱባት ሀገር መሆኗም ጭምር ነው። እስካሁን እንግዲህ እርዱኝ እያለች ብትጮህም እስካሁን ድረስ ብዙም የሚረዳት አካል አልተገኘም ነው የተባለው። እስከ 100 ሚሊዮን ዩዋን የሚደርስ ገንዘብ ቻይና መስጠቷም እንደዚሁ ተሰምቷል። ዶናልድ ትራምፕ ደግሞ በፑቲን ላይ ተናድጃለሁ ሲሉ ተደምጠዋልና ምናልባትም ማዕቀብ እጥላለሁ ሲሉም ነው የተሰሙት። የተኩስ አቁም ስምምነቱ አልተከበረም ነው የሳቸው ዋና ሀሳባቸው። ፑቲን ደግሞ ያላከበርነው እኛ አይደለንም ዩክሬን ነች የሚል ነገር ተናግረዋል። ያው ዞሮ ለሩሲያ ማዕቀብ መጣል ብዙም አዲስ ነገር አይደለምና ማዕቀብ በመጣል እንግዲህ ጆ ባይደን ምንም የሚያመጡት ለውጥ ስለሌለ ዶናልድ ትራምፕም ደግሞ የፈለገ ማዕቀብ ሲጥሉ ቢውሉም ይህንን ነገር ላይ ያደርጉት ይችላሉ ነው የተባለው። እንግዲህ ከዚህ በፊት አንድ ሁለት ቀን በፊት የወጡ መረጃዎች እንደሚነግሩን ከአሜሪካ የበለጠ በጣም ብዙ የሚናደዱባትና የማዕቀብ ማዕት ያዥጎደጎዱባት አውሮፓውያን እንኳን ሳይቀሩ በድብቅ ከሷ ነዳጅ እየገዙ ነው የሚገኙትና ለዩክሬን በአጠቃላይ የረዱት $20 ቢሊዮን ሲሆን ከሩሲያ በድብቅ የገዙት ነዳጅ ደግሞ ከ$23 ቢሊዮን በላይ ነበርና ማዕቀብ ምንም ነገር ሊያደርጋት እንደማይችል ሩሲያን ለተደጋጋሚ ጊዜም ብዙ ማዕቀቦችን ከ10,000 በላይ ማዕቀቦችን ተቋቁማ አሳይታለችና የዶናልድ ትራምፕ አካሄድ እንደ ቀድሞ ቢሆንና በማግባባት ላይ የተመሰረተ ቢሆን ይሻላል የሚሉ ወገኖች በብዛት አሉ። ወደ ውጭ ትንታኔ ስናመራ ዶናልድ ትራምፕ ከኤንቢሲ ኒውስ ጋር ባደረጉት የስልክ ቆይታ አነጋጋሪ ሀሳቦችን አንስተዋል። ይህንኑ ያልኳቸውን በቭላዲሚር ፑቲን መናደዳቸውን የተናገሩበታል። እንደገና ደግሞ በሌላ አነጋገር ለሶስተኛ ጊዜ ለፕሬዝዳንትነት እወዳደራለሁ ያልኩት የቀልድ አይደለም ሲሉ ነው የተደመጡት። አዲስ ጸጋዬ ተጨማሪውን ይዞታል። ከጥያቄዎች የልብ የሚያደርስ ከምላሾችም የሚመረጥ አለ እንዲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኤንቢሲ ኒውስ ጋር ከነበራቸው ቆይታ ሁለት ሰበዞች ተመዘዙ። የመጀመሪያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ መናደዳቸውን የገለጹበት ሲሆን ሌላው ደግሞ እንደነገርኳችሁ ብዙ ሰዎች ለሶስተኛ ጊዜ እንድወዳደር ፍላጎት አላቸው። በጣም ብዙ ሰዎች እዚህ ውሳኔ ላይ ለመድረስ ብዙ አስበንበታል። የተለያዩ መንገዶችን ተጠቅመን የምናደርገው ይሆናል። አሁን ግን እሱ ብዙ አያሳስበኝም። አዎ፣ ዶናልድ ትራምፕ ከወራት በፊት ለሶስተኛ ጊዜ ለፕሬዝዳንትነት እወዳደራለሁ ከፈለኩም ለአራተኛ ጊዜ ብለው በአደባባይ ሲናገሩ ብዙዎች ፈገግ ብለዋል። የሳቁም አልጠፉም። ሆኖም ግን ትራምፕ ሳቁ ይቆያችሁና ከልባችሁ ስሙኝ ሲሉ በኤንቢሲ ኒውስ የስልክ ቆይታ ተከስተዋል። ለሶስተኛ ጊዜ ለፕሬዝዳንትነት እወዳደራለሁ የሚያስቅ ቀልድ ሳይሆን የሚያስደነግጥ ሐሳብ መሆኑንም ለአሜሪካውያን ነግረዋል። ትራምፕ በ2020 የተካሄደው የአሜሪካ ፕሬዝዳንታዊ ምርጫ በባይደንና አጋሮቻቸው ተጭበርብሯል፣ አይሆኑ አድርገውኛል ከሚል እሳቢያቸው ዛሬም አልወጡም። እናም በዚያ ምርጫ ለሆኑት ሁሉ ካሳን ይሻሉ። ካሳው ደግሞ ለሶስተኛ ዘመን መመረጥ ይሆናል። በ1951 የጸደቀው የአሜሪካ ሕገ መንግሥት ይህን ጉዳይ በግልጽ ያስቀምጠዋል። ማንኛውም ሰው ለአሜሪካ ፕሬዝዳንትነት ከሁለት ጊዜ በላይ መመረጥ ፈጽሞ አይችልም። ዶናልድ ትራምፕ ግን እኔ ማንኛውም ሰው አይደለሁም ያሉ መስለዋል። የተለያዩ አማራጮችን እንጠቀማለን ሲሉም ነገርየውን አካረውታል። የሲኤንኤን ጸሐፊዋ አሌያንድራ ጃሎሚሎ
እርሳቸው በአሜሪካ ዲሞክራሲና በዘመናት አሰራር በሕገ መንግስቱም ላይ ተጻራሪ ሆኖ የመጡ ናቸው ስትል ገልጻቸዋለች። በአሜሪካ ያሉ ሕጎችን ተቋማትን ሁሉ አፍርሰው መርካት አልቻሉም ስትልም ታክላለች። የአሶሺየትድ ፕሬሱ ክሪስ ማክሪያን ግን አይሆኑም ትተሽ ይሆናልን ያለ ይመስላል። ትራምፕ እንዴት ባለ መልኩ ይህንን ሊያደርጉ ይችላሉ የሚል አንድምታውን አስቀምጧል። የመጀመሪያው የሕገ መንግሥት ማሻሻያን መጠየቅ ነው። ይህ ግን ብዙ መንገድ የሚያስጉዛቸው እድሉም እርግጠኛ ያልሆነ ነው። የአሜሪካ ኮንግረስ የሕግ ማሻሻያውን ለግዛቶች አቅርቦ ማሻሻያው በሁለቱም ምክር ቤቶች 2/3 የድጋፍ ድምፅ አግኝተው 2/3 የሚሆነው የግዛት ተወካይ ሕግ አስፈጻሚም ተስማምቶበት የሚሆን ይሆናል። ይህ ደግሞ በዶናልድ ትራምፕ የፈጠነ ጉዞ የሚታሰብ አይሆንም። እናም ሌላኛው መንገድ ያሉትን ሳይመርጡ አይቀርም ይላል። ሌላኛው መንገድ የትኛው ይሆን? ይህኛው መንገድ ምክትላቸው ጄድ ቫንስን በ2028ቱ ፕሬዝዳንታዊ ምርጫ እንዲወዳደሩ ማድረግ ነው። እናም ቫንስ የምርጫ ፉክክሩን በጠንካራ ሁኔታ ከገፉ በኋላ ምክንያት በማመጀት በፓርቲያቸውን በማስጸደቅ ትራምፕ ምርጫውን እንዲቀጥሉ ዱላውን ተቀብለው ዋይት ሃውስ እንዲደርሱ ማድረግ ነው። ዶናልድ ትራምፕ ይህን አያደርጉም አይባልም የሚሉ በርካታ የኮንግረስ አባላት ግን ከወዲሁ ተቃውሟቸውን እያሰሙ ነው። ስለ ሕግ የበላይነትም እየተሟገቱ ነው። ሌላኛው የዶናልድ ትራምፕ ቃል ደግሞ ስለ ፕሬዝዳንት ቭላዲሚር ፑቲን ከዚህ በፊት ብለው የማያውቁትን መናገራቸው ነው አነጋጋሪ ሆነው። የሩሲያና የዩክሬን ጦርነትን ለማስቆም በሚደረግ ጥረት ላይ ፑቲን እየሄዱበት ባለው አካሄድ ላይ ተናድጃለሁ ያሉት ትራምፕ ንዴታቸው ግን ከአንገት እንጂ ከአንጀት እንደማይሆን ብዙዎች እየገለጹ ነው። ፑቲን በዩክሬን አዲስ ጊዜያዊ መንግስት ሲቋቋም ማለታቸውን ተከትሎ ትራምፕ የድርድሩ ሂደት ላይ እንቅፋት ይሆናል በሚል ቢናደዱም በዚህ ሳምንት ከፑቲን ጋር በስልክ እናወራለንን ማከላቸው ጉዳዩ የተካረረ እንዳልሆነ ግምት አሰጥቶታል። ይሁን እንጂ በዚያኛውም ወገን የሚያምኑበትን ከማድረግ ወደ ኋላ የማይሉት ፑቲን መኖራቸውን ያወቁት ትራምፕ ፑቲን በውሳኔያቸው የሚገፉ ከሆነ ግን የታሪፍ አርጩሜን እመዛለሁ፣ በሩሲያ ነዳጅም ላይ አሳርፈዋለሁ ሲሉ አስጠንቅቋል። በርካቶች ግን በዚህ ሳምንት ሁለቱ መሪዎች የሚያደርጉት የስልክ ውይይት ነገሮችን እንደሚያደርግ ተስፋ አድርገዋል። ትራምፕ በቆይታቸው ብዙ ቢናገሩም ብዙዎች ግን በፑቲንና በዋይት ሃውስ ጉዳይ ያነሱት ከቀልባቸው ደርሷል። እናም አሁን ከሩሲያ ይልቅ አሜሪካውያን የዶናልድ ትራምፕን አካሄድ በስጋት እያዩት ይመስላል።